ከዛ ደግሞ ምክንያትሽን ትነግሪኛለሽ። ቆይ እርጉዝ ነበርሽ አይደል? አዎ ነበርኩ። ነበርኩ ማለት በቃ ቢሴሎ አስወርጃለሁ። ምን? ቆይ ለምንድን ነው እንደዚህ ያደረግሽው? እንዴት ልጅሽን ትገያለሽ? በቃ በማይሆን ነገር ስለመጣ ነው። በፈለገው ነገር ይምጣ፣ ግን እንደዚህ አይነት ነገር አጥያት ነው። እንዴት እንደዚህ ታደርጊያለሽ? እኔ መውለድ የምፈልገው ካንተ ነው። ይህንን ሁሉ ነገር ያደረኩት ደግሞ በቃ አንተ እንድትቀበለኝ ብዬ ነው። አሁን እንደውም የበለጠ ጠላሁሽ። ተረዳኝ እንጂ ቢሴሎ እባክህን ተረዳኝ። ደግሞ ማወቅ የምትፈልገው ምክንያቱን ነው አይደለ? እኔ ሁሉንም ነገር እነግርሃለሁ። የሆነ ቀን እኔና ቢኒያም አንተ ስላልነበርክ ደበረንና ከዛ ውስኪ መጠጣት ጀመርን። በቃ ሳናስበው ትንሽ ሞቃለንና ተያይዘን መኝታ ቤት ገባን። በጣም ጠጥተን ስለነበረ ነው። ከዛ በቃሽ፣ ከዚህ በላይ መስማት አልፈልግም። አሁን መሄድ አለብኝ። እኔ ካንተ ጋር መሆን ስለምፈልግ ነው ስህተቴ የሆነውን የምናፍቀውን ልጄን ያስወረድኩት። ቆይሽ ከዚህ በላይ ምን ጸጸት አለ እንዴ? በቃ ተሳሳትን። ከሰው ደግሞ ስህተት እኮ አይጠፋም። ከዚህ በኋላ ያንተን ትዕዛዝ እየተቀበልኩኝ ዝቅ ብዬም ቢሆን አብረህ ልኖር። እንዴማ ምን ነው ዝም አልሽ? ማን ነውማ? ማን ነው እናት? እንዴ የት ታውቂኛለሽ አንቺ? እንዴ ኤልሳ! አቢሴሎም ቆይ አንተ ዝም በል በእናትህ። አቢሴሎም ማለት እሱም አባቴ ነው። እቺ ልጅ አማታል እንዴ? ምንድነው ለመለመን እናቴ አባቴ ማለት? ዝም ብለሽ ብር ካላችሁ ስጡኝ አትይም እንዴ? እናቴ ምንድነው እዚህ ቤት ሰው የለም እንዴ? ለምንድነው እቺ ልጅ የማያስወጡልኝ? ግን ልጅቷ አንቺን እናቴ እኔን አባቷ ማለቷ ግን ልክ ነው? ምን ልጅቷ የሆነ ፉዞ ነገር ሆና ነው እንጂ። ቴልሳ እንደዚህ አይባልም። ገና እኮ አንድም አልወለድኩም። እውነትን ነው። የሰው ልጅ መሳደብ ጥሩ አይደለም። ሳይወልዱም አይደለም ልጅ ወልደውም አይሰደብም። እሺ ህፃናት ደግሞ ልሙጥ ወረቀት ናቸው። የተሰጣቸውን ብቻ ነው የሚቀበሉት።
ኤልሳ እዚህ ምን ትሰሪያለሽ? ምን ሆንኩኝ? አልታወቀሽም እኮ እንጂ እያለቀሽ ነው እኮ። ስልኬን እኮ ሰርቀውኝ ነው። ወይኔ በስመ አብ! ሰው ግን ምንም አይታመንም እንዴ። አረ ካፌ ረስተሽው ነው እኮ። ልሰጥሽ ነው እኮ የመጣሁት። ወይ አቤሴሎም በጣም የማመሰግነው። ወይኔ እንዴት ጨንቆኝ እንደነበረ ብታይ። ኤልሳ አንቺ እኮ እንደዚህ አይነት ሰው አይደለሽም። ማለት ስልኬን ተሰረኩ ብለሽ ነው መሀል ሜዳ ላይ እንዲምታለቅሽው? ምንም ብር እኮ የለኝም። ሁሉም ብር ደግሞ በአንተ አካውንት ነው ሲቀመጥ የነበረው። በዛ ላይ አንተ ደግሞ አልፈልግሽም በቃ ዞር በይ ስትለኝ አንዴ ነበረኝ አማራጭ ስልኬን ሽጦ ሰርቫይቭ ማድረግ ነበር። ትክክል ነሽ እኮ። እኔ ለተንኮል አይደለም እንደዚህ ያደረኩት። ሞባይል ባንኪንጉንም ሁሉንም ኮዴንም ታውቂዋለሽ አንዴ። አይ እኔ እኮ እንደዛ ለማለት አይደለም፣ ያው ነገሩን ነው። ደግሞ እኮ ህጋዊ ሚስቴ ነሽ። የፈለግሽውን አካፍለኝ ብትይኝ ሙሉ መብት አለሽ። ቆይ ስታስበው ያንን ሁሉ በደል ፈጽሜብህ ድጋሚ ደግሞ ያንተን ብር ለመጠየቅ ፊት ለፊትህ ቆም ይመስላል? እሱን ልክ ነሽ። አቤሴሎም እባክህን፣ እኔ ባደረኩት ነገር በጣም ተጸጽቻለሁ። አንተ እኮ ነህ ምንም አልረዳ ያልከኝ። ይልቅ አሁን ነይ መኪና ውስጥ ግቢና እንሂድ። አረ እንፈልጋት። ማንን ነው የምንፈልጋት? አይ እንዴ እንፈልጋት አይደለም እኮ ያልኩት። ማለቴ የት እንሂድ? መኪና ውስጥ ቁጭ ብለን በደንብ ማውራት አለብን። ምጣዬ። አቤት። ምን ሆነሽ ነው የምታለቅሽው? ቤት ጠፍቶብኝ እየፈለኩኝ። ውይ ቤትሽ ጠፍቶብሽ ነው? የእናቴ ስም ማን ነው? እናትም አባትም የለኝም። አያቴ ናት የምትሻለኝ። በቃ አትናደጂ እሺ። ቆይ የአያቴ ስም ማን ነው? ሶስና። ሶስና እዚህ አካባቢ ነው የምትኖሩት? ማለቴ የምታስታውሹ መንገድ አለ? እኔ እንጃ ብዙ ቦታ ዞርኩኝ፣ ግን ቤታችን ማግኘት አልቻልኩም። የአያትሽን ስልክ ታውቂዋለሽ? አይ አላውቅም፣ አልነገረችኝም። በቃ ይኸውልሽ እዚህ አካባቢ ፖሊስ ጣቢያ ስላለ አብረን እንሄዳለን። እሺ። እንዴ ልታሳስሪኝ ነው እንዴ? ኧረ አይደለም። ይኸውልሽ እነሱ ብዙ ቦታ ስለሚያውቁ እነሱ ከአያትሽ ጋር ያገናኙሻል። ለዛ ብዬ ነው። እውነትሽ ነው? እውነቴን ነው። አሁን እኔ እዚህ የመጣሁት ለስራ ነው። ስለዚህ አንቺን ቶሎ ላድርስሽና እኔም ወደ ስራዬ መመለስ አለብኝ። እሺ ትንሽ ቆይ ለምንድን ነው የሁሉ መንገድ ያዞርሽኝ ኤልሳ? አይ ምን ያው ካንተ ጋር በመኪና አብሮ መዞር ስለፈለኩ ነበር። ከጠፋው ግን በጣም ይቅርታ። አረ ችግር የለውም። እሺ ታዲያ ቆይ ምን ወሰንክ? ኤልሳ ያረግሽው እኮ ትልቅ ጥፋትና ብልግና ነው እኮ። መጀመሪያ እሱን በደንብ ምን? አዎ እሱማ ልክ ነህ። ያው ደግሞ ጥፋቴ ስለሆነ አይደል የተጸጸትኩት። ኤልሳ ግን ልክ ነሽ ማለት ልክ ነው ያለሽው። ምን ነው ኤልሳ ይሄ ሁሉ መንገድ እኮ በመስኮት ከተማውን አየሽው። በዛ ላይ በየቦታው እያስቆምሽኝ ነበር እና ደግሞ ከኔ ጋር ሆነሽ ቀልብሽ እኔ ጋርም አይደለም። ቆይ እየፈለግሽ ያለሽው ነገር አለ እንዴ? ኧረ እንዴ ኧረ በፍጹም። ደግሞ ምን እፈልጋለሁ ብለህ ነው? እኔ እኮ እንዲሁ ዝም ብዬ ስለጨነቀኝ ነው። ያው አሁን ሙሉ ትኩረት ያንተ ላይ ነው። ማውራት እንችላለን። ኤልሳ ለአሁኑ ይቅርታ አደርግልሻለሁ። በጣም አመሰግናለሁ። ምስጋና አይደለም የምፈልገው፣ ይሄን ባህሪሽን እንድታስተካክይ ነው የምፈልገው። እሺ ሁሉንም ነገር አስተካክላለሁ። ከዚህ በኋላ ከወንድ ልጅ ጋር ለማፍላፍ ገጥመሽ ሰላምታ እንድትለዋወጪ አልፈቅድልሽ። ይሄ የመጨረሻ ውሳኔ ነው። እሺ እኔ ባል። ሌላው ደግሞ አሁን ቤት ይዤሽ ሲሄድ አክስቴ መናደዱ አይቀርም። ያ ደግሞ ልክ ነው። ስለዚህ ምንም ነገር ብትልሽ መታገስ አለብሽ። እሺ አሁንማ ምን እላታለሁ? ጥፋተኛዋ እኮ ራሴ ነኝ። ስለዚህ በዚህ ከተስማማን በጣም ጥሩ ነው። ሌላውን ነገር ደግሞ በሂደት እናስተካክለዋለን። እሺ አመሰግናለሁ። በቃ በዚህ ጋር እንሄዳ። መንገዳችን እኮ በዚህ ጋር ነው። እንዴ ቆይ በዚህ ጋር ብንሄድ ምን ችግር አለው? ወይ በእናትህ በዚህ ጋር እንሂድ። ደግሞ እኮ በላይኛው መታጠፊያ ያስገባናል። አረ ዙሪያ ጥምጥም ነው የምንሄደው። እሺ በላይም በእናትህ የሆነ ማየት የምፈልገው ነገር ስላለ እኮ ነው። እሺ
አቢሴሎም ምክንያት አላት አሳመነችኝ ብለህ ባልሆነ ይዘሃት የመጣኸው። ሰብለ ይቅርታ አድርጊልኝ። ዝም በይ ስድ ባለጌ። እኔ እኮ የሚገርመኝ ይሄን ሁሉ ነገር ያረግሽበት ቤት ውስጥ አይንሽን አፍጠሽ መምጣትሽ ነው። አክስቴ እባክሽ ተረጋጊ። በቃ ሰላም እናውርድ። ሰላም? ከዚህ ሁሉ ነገር በኋላ ሰላም ይውረድ ትላለህ? ይቺ ልጅ እኮ ወንድሜ ከምትለው ሰው ጋር የማገጠችብህ ሴት ናት። እንዴት ነው ቆይ የሚገባህ አንተ? ሰብለ ልክ ነሽ፣ አጥፍቻለሁ። ምንም ነገር ብትናገሪኝ ደግሞ አንቺ ትክክል ነሽ። እኔን አይደለም የበደልሽው ኤልሳ፣ የበደልሽው እኮ ባልሽን ነው። ቆይ እስኪ እንደው ንገሪኝ፣ ከዚህ ልጅ ምን ጎሎብሽ ነው ሌላ ወንድ ጋር የተኛሽው? በአጋጣሚ እኮ ነው የተፈጠረው። ደግሞ በጣም ተጸጽቻለሁ። ከዚህ በኋላ ምን ያደርግልኛል? ሆድሽ ውስጥ ያለውን ጽንስ ምን ልታደርጊው ነው? አስወርጃለሁ። ምን? በቃ ስለሱ ጉዳይ አታውሩ። ይሄ ጉዳይ ሊወራ አይገባም። በቃ ሌላ ወሬ እናውራ። ቆይ አቢሴሎም፣ ይሄን ሁሉ ውሸት ዋሽታ አምነህ ተቀበልካት? በቃ ይቅርታ አረክላት? አክስቴ እኔም እኮ ተጎድቻለሁ። በቁጣና በጥላቻ መኖር አልፈልግም። ይቅር ማለት እኮ የተደረገው ማጥፋት አይደለም። በቃ ከዛ በኋላ መደረግ ያለበትም ማድረግ ነው። አንተ ሁሌ ሰውን ለመረዳት ትሞክራለህ። ሰው ሁሉ ግን እንዳንተ አይነት ልብ የለውም። አውቃለሁ አክስቴ፣ ግን የምወደውን ሰው ለዘላለም ማጣት አልፈልግም። አቢሴሎም የእውነት በጣም አመሰግናለሁ። ኤልሳ በእርግጥ ይህን ውሳኔ ለመወሰን ቀላል አልነበረም። ግን በቃ የዋሆኜ ከቀረብኩሽ ያንቺ ብልጥ መሆን አስፈላጊ አይደለም። በቃ ኤልሳ፣ ስለዚህ እንደተባባሉ ነው። እሺ፣ እኔ የምለው ግን እንደገና እምነት ለመገንባት እኮ ጊዜ ይፈልጋል፣ በቃል ሳይሆን በተግባር። እሺ፣ ሁሉንም ነገር አስተካክላለሁ። እሺ፣ በቃ እኔ ገብቻ አረፈለሁ። አብሬ መምጣት እችላለሁ? እንዴ ኤልሳ፣ ምን እያልሽ ነው? አሁን እኮ ታርቀናል። ይሄ ቤትም እኮ ያንቺ ማለት ነው። እንደፈለግሽ መሆን ትችያለሽ። እሺ፣ በቃ እንደ መጣው ወይኔን ሰላም ብያት። እሺ ወይኔ የኔ ባለውለታ፣ ያው በአንቺ ምክንያት ቤተሰብ የተመለሰ። እንኳን ደህና መጣሽ። አመሰግናለሁ። ግን ነገር ፊቱን አላዞርም ብሎኛል። አሁን ራሱ በጣም ትልቅ ነገር ውስጥ ነኝ። ደግሞ ምን ተፈጠረ? ከአቢሴሎም በፊት የወለድኳት ልጄ፣ እሱ ስለሷ ምንም ነገር አያውቅም እና ከእናቴ ጋር ተጣልቼ ይዣት ስወጣ በድንገት ደግሞ ከአቢሴሎም ጋር ተቀጣጥረን ነበር እና እሷን የሆነ ቦታ አስቀምጬ እሱን ላወራ ሲሄድ ድንገት ከእሱ ጋር ቁጭ ብዬ እማብላት መጣ እና አቢሴሎም ሌላ ልጅ እንዳለሽ እያወቀ ነው ተመልሶ ይዞሽ የመጣው? ኧረ እንዴት ሰድቤ እኮ አስተናጋጁ እንዲያስወጣት እንዳደረኩኝ ብታይ። ከዛ ግን ወጥቼ ስፈልጋት የለችም። ልጄ ጠፍታብኛለች ወይ ነው? እሺ አሁን የት ብዬ ነው የምፈልጋት? እስኪ ፎቶ ካለሽ አሳይ። እንዴ እቺ ያንቺ ልጅ ናት? አዎ የልጅነት ልጄ ናት። ሻው ምን ብዬ ወጥቼ ነው የምፈልጋት? ቅድም እኮ ማለቴ ሱቅ ዕቃ ልገዛ ስወጣ አግኝቻት ነበር። እውነት? ቆይ በየትኛው መስመር ነው ያየሻት? እኔማ እኮ ስታለቅስ አግኝቻት ስጠይቃት እናትና አባት የለኝም ማለቴ አያት ነው ምናምን ያለኝ አለችኝ። እውነቷን ነው። እንዴት እንኳን ቆሽሼ እንዳባረርኳት። በስማ ኧረ እኔ በጣም ክፉ ሰው ነኝ። እዛው እንደ ፍጥር ጥሩ አሁን አያቷ ጋር ብትቆይ ይሻለኝ ነበር። ለማንኛውም ኤልሳ እኔ ማለቴ ቤቷን ስለማላውቀው ፖሊስ ጣቢያ ወስጄ ሰጥቻታለሁ። እሺ የት ማለት የት ፖሊስ ጣቢያ ነው የወሰድሻት? ቆይ እስቲ መርማሪውን ስልክ ተቀብያለሁ። ሄሎ፣ ይቅርታ ቅድም የሆነች ልጅ ይዤ የመጣሁት ልጅ ነኝ። ደህና ልጅቷ እንዴት ሆነች? እሺ አመሰግናለሁ። አያቷ መጥተው ወስደዋታል። እሺ በቃ ቆይ እንዴት አድርጌ ነው የምሄደው? ዛሬ ግድ መሄድ አለብኝ። ማስረዳት፣ ይቅርታ መጠየቅ፣ ነገሩን ማየት አለብኝ። ታዲያ ሂጂና ነያ። እሱማ ግድ ነው፣ ግን ገና ከመምጣቴ በወጣ ደግሞ አቢሴሎም እና አክስቱ እኮ ሌላ ማይሆን ግምት እንዳይሰጡኝ ብዬ ነው። በዛ ላይ አክስቱን ታውቂያታለሽ።
ታዲያ ምን ችግር አለው? ለአቤሴሎም የሆነ ቦታ ደርሼ እመጣለሁ ባይሆና ንገሪው። የት ብዬ እንደዛ እንደፈለኩኝ ወጥቼ እንደፈለኩ እንዳልገባው ይኸው በአንድ ስህተት ተሳስሬ ቁጭ አልኩ። ወይ ለምን እናቴ ለአስቸኳይ ጉዳይ ፈልጋኝ ነው፣ ስለዚህ ደረስ ብዬ ልምጣት ይሁን። አይ እናትና አባት አሜሪካ እንደሆኑ ነው የሚያውቀው። እኔም ነኝ እያሉ ሲጨቀጭቁኝ እዚህ በመቅረቴ እንደተኮራረፍን የነገርኩት። ቆይ አንቺ ባልሽ አይደል እንዴ? ምንድነው ይሄ ሁሉ ውሸት? ሌላ ጊዜ በሰፊው እነግርሻለሁ። የኔና የአቤሴሎም ታሪክ እንደዚህ በቀላሉ የሚታለፍ አይደለም፣ በጣም ረጅም ነው። ይልቅ ወይንዬ ከጠየቁሽ ሱቅ ናት ባያቸው፣ እኔ በራይድ ሂጄ በራይድ እመልሳለሁ። እሺ ለማንኛውም ቶሎ ደርሰሽ ነኝ፣ በኋላ ደግሞ ችግር እንዳይፈጠር። እሺ አልቆይም። አየሽ አይደል ያቺ የተረገመች እናትሽ ለወንድ ብላ መሀል መንገድ ላይ ጥላሽ ሄደች። ለምንድን ነው ግን እንደዚህ ያደረገችው እናቴ? ይሄ ምን ጥያቄ ያስፈልገዋል? ለሰው ማታስብ ስለሆነች ነው። አባቴ እኮ አብሯት ነበረ። አባቴ? የምን አባት ደግሞ? ከመቼ ጀምሮ ነው አንቺ አባቴ ኖረሽ? ከዛሬ ጀምሮ። ቅድም ቁጭ ብለን ስሙን ጠየኳት፣ አቤሴሎም አለችኝ። ከዛ ቅድም ካፌ ውስጥ ቁጭ ብለው አቤሴሎም ስትል ሰማሁት። የኔ ልጅ እሷ ዝም ብላ ነው። ያንቺ አባት ማን ይሁን ማን አይታወቅም። እንዴት አባቴ አይታወቅም? የኔ ልጅ አትበይኝ። ቅድም ልጅ አይደለሽም አላልሽኝም? ቆይ ላስረዳሽ። የኔ ልጅ ምንድነው የምታስረጃት? እቺ ልጅ እኮ ከፖሊስ ጣቢያ ነው ያመጣኋት። ቆይ ግን እቺ ልጅ በዚህ እድሜዋ ሁሉን ነገር ማየት ነበረባት? አንቺ ዝም በይ። ይሄ ሁሉ ነገር እየሆነ ያለው ደግሞ ባንቺ ምክንያት ነው። አረ ልጅሽን ለቅሜ ባመጣው ልጅ ጭራሽ ለመሳደብም ትሞክሪያለሽ? ይኸውልሽ የኔ ልጅ ዝም በይ። አንቺን ብሎ እናት ደግሞ አረመኔ ሴትዮ። ምንድነው የምትናገሪው? ደግሞ ምን አይነት እናት ነሽ ብለሽ ታወራለሽ እንዴ? ክፉ እናት ከሆንኩኝም ባንቺ ወጥቼ ነው። እሺ አሁን ተይኝ። ባልተውሽ ምን ልታመጪ ነው? ለነገሩ ሲጀመር መጀመሪያ እኔ ነኝ ያጠፋሁት። የማንንም ዲቃላ ይዘሽ ስትመጪ እሺ ብዬ መቀበሌ። ልጄን ዲቃላ አትበያት። እሷ ምንም አላደረገችም። ምንም ባላደረገችው ምንም ባላጠፋችው አትስደቢያት። እንደ ድሮ እንደለመደብሽ እኔን ስደቢ። አሁን ለማንኛውም ሂጅ ከቤቴ ውጪ። አንዴ ላውራትና አወጣለሁ። ከፈለግሽ ይዘሻት ወጥተሽ ማውራት ትችያለሽ። ድጋሚ ግን ጎዳና ላይ ጥለሻት ፖሊስ እኔ ጋር ቢደውል አላውቃትም እንደምለው ወቂ። ችግር የለውም። ሁሉም ነገር እንደ ድሮ ይቀጥላል። ተቆራጭ ልክልሻለሁ። ልጄን በስነ ስርዓት ትይዥልኛለሽ። ገንዘብ ከላክሽማ ምን ችግር አለው? ያው እኔም ከምንከራተት ልጅሽን ይዤ እኖራለሁ። ቆይ ለምንድን ነው ከዚህ በፊት ጫማ፣ ልብስ ግዥላት እያልኩኝ የላኩልሽን ለምን በስነ ስርዓት አልገዛሽላት? ጫማና ልብስ ምግብ ይሆናል? ኦ ደግሞ የማካበድ ነው። ለትምህርት ቤቱ አንድ ጫማ ካላት በቂ ነው። የደሃ ልጅ በትንሹ ሲያድግ ነው እባክሽ የሚያምር። ችግር የለውም። ሁሉንም በማስተካከለው አስተካክለዋለሁ። አሁን ግን መሄድ አለብኝ። የኔ ልጅ ሁሉንም ነገር ስታድግ ያስረዳሻለሁ። አሁን ብነግርሽ ምንም አይጠቅምሽም። ግን ይቅርታ አድርጊልኝ እሺ? እማዬ ቅድም አብሮሽ የነበረው አቤሴሎም አባቴ ነው እንዴ? አይ ይሄ ሌላ አቤሴሎም ነው። መቼም አንድ ስም ብዙ ሰው ነው የሚጠቀመው አይደል? ይሄ አይጠፋሽም። የኔ ቆቅ ደግሞ በጣም ነው የምወድሽ። እየመጣሁ እጠይቅሻለሁ እሺ? አሁን ግን ልሂድ። እሺ ቻው በቃ። እኔ የምለው አቤሴሎም፣ አቤት አክስቴ። ያቺ አምነህ ተማምነህባት ያመጣሃት ሚስትህ አሁን የት አለች? ምን ማለት ነው አክስቴ? ኤልሳ እኮ ያንተን መተኛት ጠብቃ ሱቅ ብላት ወይንሸትን ወጥታለች። ታዲያ ሱቅ ትሆናለች? ሱቁ ምን ያህል ሩቅ ቢሆን ነው እባክህ ይሄን ያህል ሰዓት ያቆያት? አክስቴ በቃ አንድ ቦታ ሄዳ ሊሆን ይችላል። አሁን እኔ ማረፍ ነው የምፈልገው። በጣም ጭንቅላቴ ተጨንቋል። ደግሞ ጭንቀት ምናምን ትላለህ እንዴ? እሱ አሁን ከሌላ ወንድ ጋር ለመተኛት ወጥታ ቢሆንስ ምን ማረጋገጫ አለ? አክስቴ አሁን አውርተን መቼስ እንደዚያ አታደርግም። አቤሴሎም አመል እኮ ቶሎ አይለቅም። ይሄኔ እኮ ሱስ ሆኖባትም ሊሆን ይችላል። እሺ ምን አድርግ ነው የምትይኝ አክስቴ? እርግጠኛ ሆነህ አብረህ በትዳር ለመቀጠል አስበህ ከሆነ አንድ ነገር ማድረግ አለብን። ምንድን ነው እሱ? ፈተና። የምን ፈተና? አንድ ወንድ እናዘጋጅና እንዲያሳስታት ነግረነው እንፈትናት። አይ አክስቴ ይሄ ነገር በጭራሽ ቢቀር ነው የሚሻለው። ለምን? አየህ አይደል አንተም አታምንባትም፣ እንዳትሳሳት ትፈራለህ። አይ እንደዛ አይደለም ማለት ፈተናው ምንም ሳይፈጠር አልፋ እኛ እንዳደረግነው ብታውቅ ቆይ ምን ምትል ይመስልሻል? አንተ ልጅ ማገናዘብ ጀምር እንጂ
እሷ ካጠፋችው ጥፋት አንጻር እኮ ይሄ ጽድቅ ነው። እኔ እንኳን ይቅር ባይ ነኝ። እኔ ግን አይቀርም አደርገዋለሁ። ቤተሰቤን የመጠበቅ ግዴታ አለብኝ። እኔ እኮ የሚገርመኝ ቆይ አንተ የትም ከማንም ወንድ ጋር ተጋድማ የምትመጣ ሴት አቅፈ ስተኛ ትንሽ እንኳን አይሸክክህም? በዛ ላይ እኮ በሽታ የሚባል ነገር አለ። ኧረ አክስቴ በዚህ ልክ አትያት። እሷ እኮ በአጋጣሚ ነው ሊሆን የሚችለው። አጋጣሚ አሁንስ አስጠላኸኝ ሞኝ። ሄሎ፣ የት ሆነሽ ነው? እዚሁ ነሽ? እሺ። አንቺ ልጅ በቃ አርፈሽ አትቀመጭም አይደል? ቂጥሽ ላይ መርፌ አለ። አይ ትንሽ እኮ ሲጨንቀኝ ቤተክርስቲያን ልሄድ ብዬ ነው። ጎበዝ፣ በጣም ጥሩ ቦታ ነው የመረጥሽው። በያውን አርፍ። እሺ። እኔ የምልሽ ዶክተሩ ምን አለሽ? ጽንሱን ስታስወጪ ከስንት ጊዜ በኋላ ይፈጠራል አለሽ? ለካ ይሄም አለ። ምን አልሽ? አይ በሰዓቱ ተደናግጬ ስለነበረ ስለ እንደዚህ አይነት ነገር አልጠየቅኩትም። ምን ያስደነግጣል? ስታረጊው ያልደነገጥሽውን። አቢሴሎም፣ ለማንኛውም ተመርመሩ። ቤት በማገር ትዳር ደግሞ በልጅ ሲቆም ነው የሚያምረው። እሺ ሰብለ፣ እንደዛ እናደርጋለን። አቢሴሎም፣ ልትለኝ የፈለግከው ነገር አለ? እንደ ድሮ እየሆንን አይደለም። ከኔ ጋር ራሱ ማውራት እየከበደሽ ነው። እባክሽ እንደዚህ አትሁኝ። እሺ። አሁን ራሱ ካመላለስሽ ልክ አይደለም። በቃ እንደ ድሮሽ ሁኚ እባክሽ። እሺ። አቢሴሎም፣ ብር ፈልጌ ነበር። ብር ለምንሽ? አይ እጄ ላይ ምንም ብር ስለሌለ ነው። ቅድም ራሱ ወጥቼ ማኪያቶ መጠቀም ፈልጌ ነበረ፣ ግን ምንም ስለሌለኝ ተውኩት። ጥሩ በቃ ሲጀመር ከዚህ በኋላ አካውንትሽ ውስጥ ብር ሊቀመጥ ይገባል። አይ እንደሱ እንኳን የምትፈልጊውን ነገር ለማድረግ እኔም መጠየቅ ሳያሳቀቅሽ አይቀርም። ስለዚህ የራስሽ አካውንት ውስጥ አስገባልሻለሁ። እሺ ካልኩሽ። በቃ ሰሞኑን ቢሮ ገብቼ አላውቅም። ቼክ አድርጌያቸው እመጣለሁ። በዛውም ያልሽኝን ብር አስገባልሻለሁ። ደርሰሽ መጣሽ? አዎ እንደምፈልገው እንኳን ባይሆን ቢያንስ መልኳን አይቼው መጥቻለሁ። እነዚህ ሁሉ እውነቶች አንድ ቀን ይፋ የወጡ ቀን ግን አቤሴሎም እንዳሁኑ ላይቀበልሽ ይችላል። ሁሉም ነገር ሊከፋ ይችላል። እሺ አሁን ምንድን ነው ማድረግ ያለብኝ? ወዲ ውስጥ ያለውን ጽንስ እኮ አቤሴሎምም ሰብለም እንዳስወረድኩት ነው የሚያውቁት። ሲጀመር አንቺ ለምን እንደዚህ ያደረግሽ? በቃ ድንገት ከሱ ጋር ለመታረቅ ሳስብ ቢያንስ የሄድኩበትን ርቀት እንዲያስበው ብዬ ነው ይሄን ያልኩት። ሊሆን ይችላል፣ ግን የተለያየ ብዙ መንገድ እያለ ይሄን ማድረግሽ ትክክል አይደለም። እሺ አሁን ምን ልታረጊ ነው? አሁንም ቢሆን ድጋሜ ቤተሰቤን መብተን አልፈልግም። በቃ ልጁን አስወርደዋለሁ። ምን? በቃ? አዎ ምንም ማድረግ አልችልም። የአንዳንዶቻችን መሞት ለአንዳንዶቻችን ህይወት ነው። ኤልሳ፣ ይሄን ሁሉ ነገር ያደረግነው እኮ ሆድሽ ውስጥ ያለውን ጽንስ ለማቆየት ስንል ነው። ይሄን ሁሉ ነገር ካደረግን በኋላ አሁን ደርሰሽ ልጁን አስወርደዋለሁ ብትኝ እኔ በፍጹም አልቀበልሽም። እኔም እኮ ይሄንን ሁሉ ነገር የማደርገው ፈልጌ አይደለም። ፈለግሽም አልፈለግሽም ይሄን ነገር ስታረጊ ዝም ብዬ አላይሽም። እሺ ይሄንን አድርጊ በይኝ ወይ ነው? አየሽ ምንም ሀሳብ የለሽም። ደግሞ ሆዴ ከገፋና ይሄን ነገር ሰብለ ካወቀችው ዛሬ ነገ ሳትል ነው ስንት የለፋውበትን ትዳሬን የምትበትነው። ኤልሳ ቆይ እሺ ትንሽ እናስብበት። ምንድነው የምናስብበት? እኛ እስክናስብ ድረስ እኮ ሆዴ ይገፋል። ያ ማለት ደግሞ ነገሩ ሁሉ ተበላሸ ማለት ነው። ኤልሳ በቃ ትንሽ ብቻ እናስብ። ለምን ነበር እንዲያሯሩጥሽ የጠራሽ? እኔ ነገር ሲውል ሲያድር አልወድም። ዛሬ ያሰብኩትን ዛሬ ነው፣ ነገ የሚባል ነገር የለም። ቆይ ምን አድርገሽ ነው? በደንብ ቆንጆ መልከ መልካም ወንድ አግኝቻለሁ። ኤልሳን ያሳሳትና ፈተናውን ትወድቃለች እርግጠኛ ነኝ። እንዴ አክስቴ፣ ቆይ እንድትወድቅ ነው እንዴ ፍላጎትሽ? አይ ማለቴ በደንብ ትፈተንበታለች ማለቴ ነው። ፈተና ሲጠነክር አይደለ ፈተና ነው የሚባለው። ቀላል ከሆነማ ምኑን ፈተና ሆነ? እሺ ጥሩ አክስቴ።
አሁን ካንተ ጋር ለማከር የመጣሁት እንዴት አድርገህ ልጁን ወደ ቤት ማስገባት ትችላለህ ነው። እኔ እንደዚህ አይነት ነገር አይመጣልኝም። አንቺ እዛው እንደጀመርሽው ጨርሽ። በቃ ከውጭ የመጣ የድሮ ጓደኛ ይሁንና እኛ ጋር ትንሽ ቀን ለማረፍ እንደመጣ እናስመስል። እንዳልሽ በቃ አንቺ የሚያስደስትሽን ነገር አደርጋለሁ። ጥሩ። ሌላ ደግሞ ማድረግ ያለብን ነገር አለ። ወይንሸት መባረር አለባት። እንዴ እሷ ለምን? ቆይ እዚህ ነገር ውስጥ እሷ ምን ታደርጋለች? ወይንሸት እንደምታስባት አይነት ልጅ አይደለችም። በጣም አስተዋይ ናት። ከኤልሳ ጋር ደግሞ እጅና ጓንት ናቸው። ሁለቱ ከተረዳዱ ደግሞ ፈተናውን ሊያበላሹብን ይችላሉ። አክስቴ እኔ በዚህ ነገር አልስማማም። ወይንሸት ሰው የምታማክረው ሰው እንዳይጎዳ ነው እንጂ ሌላ ነገር አይደለም። በዛ ላይ ደግሞ በዚህ ምክንያት ስራዋን ማጣት የለባትም እና ደግሞ ቤተሰቦቿ የምታስተዳድረው በዚህ ነው። እሺ እዚህ ነገር ውስጥ ግን እጇን ከታባገኛት ፈቃድህን አልጠየቀህም አቢሴሎ። እንዳልሽ አክስቴ እኔ አወጣጤ ሰዎችን ቢሮ አስቆሜ ነው የመጣሁት እና ቶሎ መሄድ አለብኝ። እንግዲያውስ ሂድ በቃ። እኔ አንድ ቦታ ጠብቀሃለሁ ገብተህ እስክትወጣ። ምንድነው የሚያሯሩጥሽ? ደግሞ የምን ብር ነው እጅሽ ላይ ያልሽው? የሆነ ሰውዬ አስቆሞኝ አባትሽ ነኝ አለኝ። እንግዲህ ምን ነው እቴ ያንቺ አባቶች ደግሞ መብዛታቸው። እንኳን መኖራሽን አወኩኝ እናትሽ እንደሆነ አታሳየኝም አለኝ። እስቲ ብሩን አምጪው። ይኸው አያቴ። ስለዚህ አባቴ ነው ማለት ነው እንዴ? እኔ ምን አውቃለሁ? ያንቺን አባት የምታውቀው እናትሽ ናት። ግን ደግሞ አየሽ አንቺን መርዳት ብር መስጠት ተጀመረ አባትሽ ነው ማለት ነው። ግን እናቴ የአባትሽ ስም አቤሴሎም ነው ላይ ነበር። ይሄ ደግሞ ስሙ ማቴዎስ ነው። አሁን እኔን አታስጨንቂ ሲፓራ። ሻይ አፍሊና ዳቦ በሻይ ሽምቢ። አያቴ እናቴ ጋር ደውዪልኝና ልንገራት። ምን ያደርግልሻል? ኦይ ካርዴ ልጨርሽ ነው እንጂ። በእናትሽ አያቴ እንደ ጓደኞቼ አባት እንዲኖረኝ እፈልጋለሁ። ወይ ጉድ! ሄሎ። አቤት ሶስና። እኔ የምልሽ አንድ የሲፓራ አባት ነኝ ምናምን ብሎ ብር ሰጥቷት የሄደ ሰው ነበር። ማን ነው? ማን ነበረሽ? ማቴዎስ ነው ያለችኝ። ማቴዎስ መጣና አገኛት? አዎ። እንዴ ምንድነው እንደዚህ የሚያስደነግጥሽ? ይኸውልሽ ልጄን በደንብ ጠብቂልኝ። ሰውየው በጣም መጥፎ ነው፣ ሊወስዳት ይችላል። አንዴ ከወሰዳት ደግሞ ላገኛት አልችልም። አይ እንግዲህ ምንም አልተፈጠረም። ብር ሰጥቷት ነው ሄደው በቃ። እንዴ ለዛሬ ነዋ። ይሄ ደግሞ ለእኔ ማስጠንቀቂያ ምልክት ነው። እኔ የምትይው ሁሉ ምንም አልገባኝም። ቆይ ሰውየው ምንድን ነው? የሲፓራ አባት ነው። ይሄው የት ነበር ሳይባል ከስንት ጊዜ በኋላ መጥቶ አሁን ልጄን ካልሰጠሽኝ ካልወሰድሽኝ እያለ እያስፈራራኝ ነው። ስልኩን እኮ ብሎክ አድርጌበታለሁ። አሁን በቃ ቤቱን ተከታትሎ አገኘው ማለት ነው። ስለዚህ አባቷ ከሆነ እኮ ሊጎዳት አይችልም። ይኸውልሽ ስለሱ በሰፊው ሌላ ቀን አወራሻለሁ። አሁን ግን ልጅቷ ብቻዋን ከቤት እንዳትወጣ። ብር ደግሞ አስገባልሻለሁ አሁን። በይሽ ጥሩ። ለማንኛውም ልጅሽን አውሪያት። ሄሎ እናቴ፣ አቤሴሎም ነው አባቴ ስም ወይስ ማቴዎስ ነው? ይኸውልሽ የኔ ልጅ ማቴዎስ የሚባለውን ሰውዬ ድጋሜ ካገኘሽው በፍጥነት ከዛ ሩጠሽ ሂጂ እሺ። በጣም መጥፎ ሰው ነው። ይሄ ልጅ የሚሰርቁት ሌባ ሰዎች አሉ አይደለ? እንደዛ ነው። እሺ እሺማ። እሺ ቆይ ለምንድን ነው ነገሮች በዚህ ልክ የሚደራረቡብኝ? ወይኔ ኤልሳ። እኔ የምለው አቢሴሎም ያ ይመጣል ያልከኝ ጓደኛ መች ነው የሚመጣው? የምን ጓደኛ? ከውጭ ይመጣል የተባለው እሱን ነው እንዴ? ማን ነው ደግሞ? እኔ የማላውቀው ጓደኛ? አይ አንቺ እንኳን አታውቂውም። አንቺን ከማግባቱ በፊት ነው ሄደው። አይ እኔ እንኳን እስከማውቀው ድረስ አቤሴሎም እኔ የማላውቀው ዘመድም ጓደኛም የለውም። ኧረ እባክሽ እንዴት አይኖርም? ንገራት እንጂ። አይ ያን ያህል ጓደኛ የሚባል ሰው አይደለም። ለዛ ነው የማታውቂው። ለማንኛውም መልከ መልካም ዳይስፖራ ነው እና ደግሞ በደንብ አድርገሽ ተንከባከቢው። የቤቱን ማውራ እንደሆነ አንቺ ነሽ። ባልሽን እንዳታስንቂ። አይ ኧረ ችግር የለውም። ማን
ማን ነው ደግሞ በዚህ ሰዓት? የማይታወቅ ቁጥር ነው። አንሺዋ ታዲያ። ሄሎ፣ ተሳስተዋል። የተሳሳተ ቁጥር ነው። አቢሴሎም የዚህን ነገር መጨረሻ እንደው ባየሁት። ፈጣሪ ይርዳል። ሌላ ምን ይባላል? አዎ እሱማ። ቆይ አንተ ለምን አባ ነው የምትደውለው? ከኔ ራቅሽ። ደግሞ የትም ስትሽከረከር ቆይተ ልጄ ብለህ እንዳባት መጠየቅ አትችልም። ማቴዎስ፣ እኔ በልጄ ቀልድ አላውቅም።